በ2016 የበጀት ዓመት የኦዲት አስተያየቶች ላይ መሻሻል መታየቱን የፌደራል ዋና ኦዲተር መስሪያ ቤት አስታወቀ። የብሔራዊ ተሃድሶ ኮሚሽን እስካሁን 61,000 የቀድሞ ታጣቂዎችን ወደ ማህበረሰቡ እንዲቀላቀሉ ማድረጉን አስታወቀ። የውጭ ሀገር ዜጎች የማይንቀሳቀስ ንብረት ባለቤት ወይም ባለ ይዞታ የሚሆኑበት ረቂቅ አዋጅ የዋጋ ንረትን እንዳያባብስ ጥንቃቄ ሊደረግበት እንደሚገባ ተገለጸ። ናቸው ጉዳዮች በኢራንና በእስራኤል መካከል ላለፉት 12 ቀናት የዘለቀው ግጭት ያበቃል ሲሉ የአሜሪካው ፕሬዝዳንት ዶናልድ ትራምፕ ተናገሩ። በስፖርት ዘገባችን የፊፋ የዓለም ዋንጫ የክለቦች የዓለም ዋንጫ የምድብ የመጨረሻ ጨዋታዎች ዛሬ መደረጋቸውን ይቀጥላሉ።